የሚያፍገመግም ነገር አለ፣ አይቆጠርም ብዛቱ። የሚያንገዳግድ ነገር አለ፣ የማይቆጠር ነው። የተሸከምነው ስጋ ቀላል አይደለም። ቻሌንጁ ይሄ መከራ አልባ የሚባል ከተማ የለም። እኔ አይቼዋለሁ መከራ የሚያመጣብህ ማን እንደሆነ። አዎ እኔ የማደርገውን አውቃለሁ። አንተ ግን እስከ መጨረሻ ድረስ ጽና። እጥፍ እንዳትል፣ ስሜን እንዳትክድ፣ ርዕስ እንዳትቀይር። አሁን እኛ አለን፣ አልጨረስንም ማለት ነው። በህይወት ያለ ሰው አልጨረስም። ነገ አለ ማለት ነው። የሚቀጥል ዘመን አለ ማለት ነው። ይኸው በህይወት አለ። እስከ መቼ ነው? እስከ መጨረሻ። እስከ መቼ ልጽና? እስከ መጨረሻ ጽና። የዚህ ዓለም አካሄድ ቀላል አይደለም። በዙሪያችን ያለ መንፈሳዊ ጦርነት፣ የክፉ ሰዎች እቅድ፣ ዓለሙ እየሄደበት ያለበት መንገድ ቀላል አይደለም። ታዲያ ምን እናርግ? እስከ መጨረሻ ጽና። ፎከስ፣ አይንን እንዳትነቀል። አንድ ሰው መጽሐፍ ቅዱሳችን ላይ ለእምነቱ የቀና ይሁዳዊ ነው፣ ለእምነቱ የቀና ይሁዳዊ ነው እና ያሳድዳል። ፈረስ ላይ ሆኖ ያስደብዳቤ ተቀብሎ ከቻለ ለማሳሰር የበለጠ ደግሞ ከቻለ ለማስገደል የገሰገሰ ይሮጣል። የአንድ በጣም ብርቱ ሃያዎቹ መጀመሪያ ላይ ያለው ወንጌል ሰባኪ ሰው እንዲገደል ዋነኛ የነበረ ሰው ነውና እየሮጠ እያለ ድንገት ተገለጠለትና ለምንድነው የምታሳድደኛል? ለምንድነው የምታሳድደኛል ሲለው ጌታ ሆይ አለው፣ አንተ ጌታ ነህ፣ እኔ ወደ ላይ አሳድጄ አላውቅም፣ ወደ ጎን ነው እኔ ማሯሩጠው ሲል እነሱ ውስጥ እኔ ነኝ ያለሁት አለ። አታሳደኝ። ለምንድነው የምታሳድደኝ? ኧረ እኔ አይደለሁ እንዴ፣ ኧረ እኔ አንተ መሆኑን መቼ አወቅኩ ሲል የመውጊያውን ብረት ብትቃወም ከዚህ በኋላ አለው ድጋሚ በዚህ መንገድ ላይ እያሳደድክ ባገኝ ባንተ ይብሳል። አንተ ከባድ አይደለም እንዴ? በዚህ ሰው እኔ ነኝ ያረገኝ ካለ ኃይል ባይኖረው ራሱ በተንኮል እንዲህ ጉልበት ቢያጣ ጠልፎ ይጥላል የሆነ። ጌታ ደግሞ እንደዚህ ያለው ድጋሚ ባገኛው ባንተ ይብሳል። አሳድጃለሁ ብለህ አንድ ሰውን አይደል እዛ ጋር ያስገደልከው? እሱ በክብር ነው የመጣው ወንጌል ሰብኮ ማልዶልሃል፣ ተማጽኖልሃል። አሁን ደግሞ እያሳደድክ ነው። ከዚህ በኋላ ባገኝ እኔ ነኝ ያርገኝ ነበርክ ነው ማስብልህ፣ ትጠፋለህ አለው። አሁን ላዋራህ ብቅ ስል ነው ከፈረስ ላይ ይወደቅከው አለው። ላጠፋ ስመጣ ምን እንደምትሆን ዝም ብለህ ሳለው። በአንተ ምክንያት ከተማ ሊጠፋ ይችላል። ወይስ እንዴ ሊያዋራው እኮ ነው። አንተ ሊለው ብቅ ሲል ጦር አለ ከፈረስ ላይ ለማዋራት እኮ ነው። አፕሮች ያ መስቀል ላይ እየወሰዱ ያንጠለጠሉት ጌታ እኮ ነው ከብሮ ጨርሶ። አይ ድጋሚ የሚሰቃ የሚወጋ እንደዚህ አይነት የለም። ኢየሱስ መጣን ለቸርቿ እንደዚህ አላት፣ መከራ የሚያመጡብህ እያሰቃዩ ያሉት እነማን እንደሆኑ አውቃለሁ። አይሁድ ነን የሚሉት አይደል አለ። አዎ የሰይጣን ማህበር ነው። እንዴት አድርጌ እንደምበታተነው አውቃለሁ እኮ ነው። እመታዋለሁ መሃል ላይ እኮ ነው። ክብር ለኢየሱስ ይሁን። ቸርቹ አይ ቲንክ በጣም እየተሰቃየች ስለሆነ በመከራ ልክ ጌታ ይህንን ሲናገር በጭብጨባ እናመስገን። ለምን ማህበሩ ሊበት ሲሉ ጌታ ቆይ ደብዳቤው አላለቀም። ከእናንተ መካከል አንዳንዶቻችሁ 10 ቀን ትታሰራላችሁ። ይሄ መከራ አልባ የሚባል ከተማ የለም መሬት ላይ። በጣም ይቅርታ፣ መንፈሳዊ ሰዎች ነን። መንፈሳዊያንን ግን ሰው ማንም የሚደርስበት ይሄው 10 ቀን ባይዘ 10 ቁጥር በራእይ መጽሐፍ ላይ ልክ 7 ቁጥር በሌሎች መጽሐፎች ላይ ፍጹም እንደሆነ ሁሉ 10 ቁጥር ፍጹም ነው። 1000 ቁጥርና 10 ቁጥር እንደ አፖካሊፕቲክ በሆኑ መጽሐፎች ላይ ሙሉ ቁጥር ነው። 10 ቀን ማለት 1 2 3 4 10 ማለት አይደለም። በቃ መከራ አለ ነው፣ ይመጣል መከራ አለና አንተ ግን እስከ መጨረሻ ጽና። ምንድነው የተሰጠን? እኔ አይቼዋለሁ መከራ የሚያመጣብህ ማን እንደሆነ። አዎ እኔ የማደርገውን አውቃለሁ። አንተ ግን እስከ መጨረሻ ድረስ ጽና። እጥፍ እንዳትል፣ ስሜን እንዳትክድ፣ ርዕስ እንዳትቀይር፣ እስከ መጨረሻ በዳንክበት ባመንከው በቆምክበት በዚህ እውነት ጽና። አሁን እኛ አለን፣ አልጨረስንም ማለት ነው። በህይወት ያለ ሰው አልጨረስም። ነገ አለ ማለት ነው። የሚቀጥል ዘመን አለ ማለት ነው። ይኸው በህይወት አለ። እስከ መቼ ነው? እስከ መጨረሻ። እስከ መቼ ልጽና? እስከ መጨረሻ ጽና። እስከ መጨረሻ ይዘህ ሂድ። የሚያፍገመግም ነገር አለ፣ አይቆጠርም ብዛቱ።
የሚያንገዳግድ ነገር አለ፣ የማይቆጠር ነው። የተሸከምነው ስጋ ቀላል አይደለም። ቻሌንጁ የዚህ ዓለም አካሄድ ቀላል አይደለም። በዙሪያችን ያለ መንፈሳዊ ጦርነት፣ የክፉ ሰዎች እቅድ፣ ዓለሙ እየሄደበት ያለበት መንገድ ቀላል አይደለም። ታዲያ ምን እናርግ? እስከ መጨረሻ ጽና። ፎከስ፣ አይንን እንዳትነቀል፣ እንደዚህ ትከል፣ እኔ ላይ አረማመድ እንዳትቀይር፣ ፍጥነት እንዳትቀንስ፣ ተጓዝ። አሜን ነው። ዓለም እያበቃላት ነው አይደል? ዓለም እኮ በቃ አሁን በቃኝ እያለች እኮ በቃ ታጥባ እየወጣች ነው ከእንትን ውስጥ። በቃ እስካሁን ተንከባክቤያችኋለሁ፣ እናንተም መነጠቅ አታስቡም። ዓለም እየተሻሻለች አትሄድም። ከዚህ በኋላ ደህና አትሆንም። እያበቃላት ነው። ለዛ ነው ቶሎ ቶሎ ወንጌል እንስራ። ኢየሱስ ሊመጣ በደጅ ነው። ጌታችን በክብር ሊገለጥ በደጅ ነው። ሰውን ምንድነው የሚያፍገመገመው? አንዱ የሚያየው ነገር፣ የሚሰማው ነገር ጆሮውን ጭው ያደርገዋል። ሰው ድንግጥ ይላል። ኖ መጽሐፉን ጽና፣ ቁም፣ አይንን ኢየሱስ ላይ አድርግ። ምን ልበል? ኢየሱስ ክርስቶስ ተመልሶ ይመጣል። በሰማይ ለዘላለም ከእርሱ ጋር እኖራለሁ። ኢየሱስ ይመጣል። አይንን እንዳትነቀል፣ እስከ መጨረሻ ጽና፣ ቁም። እንደ ክርስቲያን እንደ ደቀ መዝሙር እየጸለይክ እየተጋ እየተጋደልክ ብዙ ሰው እንዳይሞት እየጸለይክ ብዙዎችን ለማዳን በመንበርከክ እየተናጠቀ ወንጌል እየሰበካው ጽና፣ ጠብቅ። የክርስቲያን ሪስፖንሲቢሊቲ ምንድነው? ይሄ ነው። እስከ መጨረሻ ምንም ነገር ሳትቀላቅሉ መጨረስ። እኔ እመጣለሁ አይደል ያለው? ቶሎ እመጣለሁ፣ ፈጥኜ ነው የምመጣው አለ። መቼ ትመጣለህ? አሁን እስር አለ፣ ሲቃ አለ፣ ስደት አለ ሲሉ ጌታ እንደዚህ ያለ ፈጥኜ እመጣለሁ። ዋስትናችን ምንድነው? ኢየሱስ ይመጣል። መቼ? ቶሎ 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 ቶሎ። በማን ታይም ስኬጁል ነው? በራሱ እሱ ቶሎ እመጣለሁ ብሏል። ኢየሱስን ቶሎ ነው የምናምነው እኛ። እሱ ቶሎ እስካለው ድረስ ቶሎ ነው በቃ መጣው ብሎ ነው ሄደው። 1-2 ዓመት ሆኖታል። ምን አላት 2000 ዓመት? 70 ስለምን ኖር እኮ ነው የረዘመብን። በዘላለም ውስጥ እኮ 2000 ዓመት ነጥብ ራሱ እኮ አይደለም። በቃ ቶሎ ሂጅ ላምጣቸው ብሎ እኮ ነው ሄደው። መጣው ብሏቸው። ጴጥሮስ ምንድነው ያለው? ጳውሎስ ነው ከዳንበት ቀን ይልቅ የመመለሻው ቀን ቅርብ ነው አለ። እንዴ ጳውሎስ እኮ የዳግም ምጽአት ከባድ ሰባኪ መሆኑን የምታውቁት ተሰሎንቄዎች እኮ የቤት ዕቃቸውን ሸጠው እኮ ቸርች መጡ። ኦራ ጌታ ሰሞኑን መምጣቱ ነው እና ብራዘር ቶሎ ቶሎ በል። ጳውሎስ እኮ ሰብኳቸው እኮ ነው መምጣቱ ነው ብሏቸው ሄደ። ኦራ ከመጣ ይቀር ቸርች ሰብሰብ ብለን ቦታው እንትን ጥሩ ነው ከየቤታችን ከሚሰበስበን አንድ ላይ ለእንትን እንዳይ። እኛ እኮ የተደራጀ እስካቶሎጂ እኮ ይዘን ነው የመጨረሻ ዘመን እኮ የተደራጀ ትምህርት ይዘን እንጂ የ2 ሳምንት ክርስቲያኖች ናቸው እነሱ። 3 ሰንበት ነው የገባበት። ቅዳሜ ገባ፣ አርብ ገባ፣ ቅዳሜ ሰበከ፣ የሚቀጥለው ሰበከ፣ ከዛ ቀጥሎ ሰበከ፣ ወጣ። የቆየ እኮ 15-16 ቀን ነው። 3 ሰንበት አካባቢ እድል አገኘ። በ3 ሳምንት ስብከት ነው ባይዘው ሰዎቹ። ምን አይነት አድማጭ ናቸው እባክህ! እንዴት ቢያምኑት ነው? ምን ቢላቸው ነው ራሱ እንጂ በቃ ጌታ መምጣቱ ነው አሉ። የሞቱት ምን ይሆኑ ይሆን እባክህ ሲሉ አንቀላፍተው ስላሉት እንድታውቁ እንወዳለን አለ። ለምን መሰለ? ገብቶ እያስተማረ ሰዎቹ የእናንተ አይነት ናቸው። በጣም ነው የሚሰሙት። ለማስተማር እየጓጓ እያለ ወሮ ብሎቹን አነሳስተው ወደ ሌላ ከተማ አባረሩት ይላል። ሳልጨርሰው ትምህርቱን ብሎ ሄደ። ከዛስ ደብዳቤ ጻፋ። ሲጽፍ 1 ተሰሎንቄ ብቻ ባይዘው ከዳግም ውልደት እስከ ዳግም ምጽአት ያለው ከሳሊቬሽን እስከ ሰከንድ ካሚንግ ድረስ ያለው ብቸኛ መጽሐፍ ባይዘው 1 ተሰሎንቄ ነው። ከደብዳቤዎች ማለት ሙሉ የአዲስ ኪዳን ትምህርት። ለምን ሰዎቹ ትንሽ ነው የሚያውቁት። በትንሿ ግን ያቺ ትንሽ ነገር ገብታቸው ሲጽፍ ምዕራፍ 1 ነው 1:7 ላይ የእምነታችሁ ሥራ የተስፋችሁ ጽናትና የፍቅራችሁ ድካም ገርሞናል አለ። ፍቅራችሁ በድካም ተስፋችሁ በጽናት እምነታችሁ በሥራ የተገለጠ ነው አለና ሌላ ቦታ ሄደን መስበክ እስከማይገባን በእናንተ እየሰራ ያለው አካባቢውን በሙሉ ወርሶታል አለ። በ2 ሳምንት ቆይታ አካባቢውን አጥለቀለቁት። በምንድን ያጥለቀለቁት? ጠባቂዎች ምንድን ነው የሚጠብቁት? የጌታን ዳግም መምጣት። እንደዚህ አይነት ደስተኛ የሚያደርግ ምን አለ? ቀና ብለህ መኖር። አንጋጠ ተስፋ ይታያችሁን ቀና ስትሉ
ሰማይ ቀይ ቢሆን ተያይዘን ውሰደ ዲፕሬሽን ሰው እኮ እንደዚህ ስለሚል እኮ ነው የሚሰቃየው። ቀና በል እስቲ መመለሱን አስብ። መሄድ ትዝ ሲለ ዓለምን ትንቃለህ። መሄድ ትዝ ሲለ ይሄ ሁሉ የተተራመሰ ዓለም አያሰጋህም። እንደውም ሰው ለማዳን ትታገላለህ። ና አምልጥ ትለዋለህ። በዓለም መተራመስ አይደለም አንተ የምትሰቃየው፣ ማምለጫ አለ ትላለህ። እንደውም ለሰው ና እንሹለክ፣ ና ውጣ። ኢየሱስ ይመጣል። ፈጥኜ እመጣለሁ ማለት ከዛ በእኔ አምኖ እስከ መጨረሻ እሺ በአንተ አመንን እስከ መጨረሻ ጸናን። ምንድነው ተስፋችን ሲሉት ሲዘጋው የመጨረሻው ቁጥር በእኔ አምኖ እስከ መጨረሻ የጸናው በሁለተኛው ሞት አይጎዳም። ሁለተኛ ሞት የሚባል አለ ብራዘር። እዚህ ጋር ዝም ብሎ ሲተኙ ሲወድቁ ሲሞቱ እንዳየው እንዳይመስል ሁለተኛ ሌላ ደግሞ ዋናው ወደ እሳት ባህር ሰው የመጨረሻ ፍርድ ተቀብሎ የሚሄድበታል። በእውነት ምን ይሰጣል? እስቲ መሬት አሁን ቆይ እናንተ ያላያችሁት ምን አለ መሬት ላይ? አሁን በጣም ብዙዎቻችሁ የተለያየ ዓለም እንደምትሄዱና በጣም ብዙዎቻችሁ ደግሞ ከተለያየ ዓለም እንደመጣችሁ አውቃለሁ። ሰው ለመሄድ የሚጓጓባቸው ብዙ ከተሞች የረገጣችሁ በጣም ትልቅ ነገር እግዚአብሔር የሰጣችሁ ሰዎች ናችሁ። ለምንድነው ቸርች ማትቀሩት? እርካታ ለማዛ ውስጥ ብንጠግብ እንደማንመጣ ታውቃላችሁ። የለም ስትደርስበት ሌላ ረሃብ። ጌታ ሆይ ይሄን ባዶ ነው። ስትደርስበት እንደው ጥልቀቱን ይጨምርብሃል። ያለዝ ይሄንንም ሰው አግኝቶ በህይወታ ያላንተ አይቻልም ማለት ነው። ጌታ ሆይ ነው የሚያስብልህ። እምንሳሳላቸው ሰው የሰራቸው የማይመስሉ ለመርገጥ የሚያሳሱ ከተሞች ተቃጥለው ያልፋሉ። የሰው እጅ ያልሰራው ከተማ ሰማይ አለ። ተስፋችን ዘላለማዊ ነው። ኢየሱስ ይመጣል፣ ይዞን ይሄዳል። ያልሰራነው ከተማ እንገባለን። ጌታ ኢየሱስ ክርስቶስ እንደዚህ አለ። መንፈስ ቅዱስ ማለት ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እያዳመጠ ያለ ሰው አለ ጌታ ኢየሱስ ይስማ። ምንድነው ሲል የመጨረሻ ቁጥር እሷ ላንብብላችሁ። ድል የሚነሳም በሁለተኛው ሞት ከቶ ጌታ ኢየሱስ ነው ያለው። አይጎዳም አይደል? በል ከቶ የተረጋገጠ ነው። እኔ ነኝ ያልኩት አለ ጌታ። እሱ ታማኝ ነው፣ የማይዋሽ አምላክ፣ የተናገረውን በሙሉ ያደረገ። ለዚህኛውም እመነኝ ከጸና አለን መጣና አዎ እኔን ብለህ እስከ መጨረሻ ከሄድክ አዎ እርግጠኛውን በሁለተኛው ሞት ከቶ አትጎዳም። ለዘላለም ከኔ ጋር ትኖራለህ። እኔ በከበርኩበት በዚያ ከኔ ጋር ትከብራለህ። ኢየሱስ ክርስቶስ ጌታ ነው። እስካሁን የመጣችሁት በጣም ብዙ የድል መንገድ አለ። እግዚአብሔር ይመስገን ስለዚህ የድል መንገድ። አሁን ጸንታችሁ የቆማችሁበት እምነት አለ። እግዚአብሔር ይመስገን ስለዚህ መበርታታችሁ። ከዚህም በኋላ የቀረንን በእግዚአብሔር ጸጋ ተደግፈን ወዳጆቼ ሆይ ያመነውን ያየነውን የያዝነውን የተነካንበትን ሳንለቅ እንጨርስ። በቃ ይሄ ነው መልእክቱ። መጽሐፍ ቅዱስ የሚያስተምረን ይህንን ነው። የተነቀፉት ከዚህ አንጻር ነው። የተበረታቱት ከዚህ አንጻር ነው። አስተካክሉ ከዚህ አንጻር ነው። በጣም መልካም ነው። በጣም ብዙ በጎ ነገር አይቼባለሁ ከዚህ አንጻር ነው። የመጨረሻ ግባችን እንዲህ ተሰብስበው እየዘመሩ መኖር አይደለም፣ ዘላለም ነው። እንዲህ ብቻ ከሆነ ክርስትና ድካም ነው። መሬት ላይ ብቻ ከሆነ ይሄ ጳውሎስ ምሉ ሰውዬ እንደው ምንድነው ያለው? የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሚሆን ደስታ፣ ኢንጆይመንት። ዝም ብሎ በመከራ ማለት ሪጆይስ፣ በመንፈስ ቅዱስ የሚሆን ይሄ በሆነ ነገር ማግኘትና ማጣት አይደለም። በመንፈስ ቅዱስ የሚሆን ደስታ፣ ፍልቅልቅ እየተገረፈ በጌታ ደስ ይበላቸው። ጳውሎስ አንተ እንዴት ጎበዝ ነህ ስትል በመንፈስ ቅዱስ የሚሆን ነው። ይሄ እኔ እንዳልመስልህ መንፈስ ቅዱስ እኔ ውስጥ ያደረገው። ከዛ ደግሞ ሄዳልና እዛ ደግሞ ለቆሮንቶሶቹ እንደዚህ ያላቸው ይህን ሁሉ ዋጋ ከፍለ ለምድራዊ ነገር ከሆነ ተስፋ ያደረግነው በምድር ላይ ካሉ ሰዎች መካከል እንደኛ ምስኪን የለም። ይሄ መሬቱ ለማሳለጥ ከሆነ ክርስቲያን የሆንከው ብራዘር፣ እግዚአብሔርን ሰው አውት ስማርት ያደረገው
እግዚአብሔርን አወረ እሱ ታፈር በሰራው ጭንቅላት አሸውዶ። አሁን አንዳንድ ሰው በጣም እጥፍጥፍ ብሎ የሆነች ነገር ላይ ቁጭ ይላል። እግዚአብሔር ሳያቅ ያመለጠ አይመስልም። ሰጥቶት እኮ ነው። ይኸው እንከስት ከዛ 60ኛ ዓመቱ ላይ እንደ ያዕቆብ እድሜው ስንት ነው ስትለው ሰጥቶት እኮ ነው። ጥቂት ድካም ራሱ ከልክሎት እኮ አይደለም። ደሃ አድርጎ አሰቃይቶት እኮ አይደለም። ሰጥቶት ከብት በከብት አይደል ያደረገው፣ በግ በበግ ሸመልመሌ ምናምን እያደረገ ትረፍረፍ ይሄንን ፈልግ እንካ አለ ሰጠው። ያለኔ ይኸው ጥግብ ባለ ሰውየው እንደኔ ማና ለሁለት ክፍል ሰራዊት ይሆንኩ ብሎ መዝሙር ቅን እየተቀኘ ቼክ ሲያደርግ እግዚአብሔር የለም በቃኛል። ከልክሎ እኮ አይደለም ሰጥቶን ያስተማረው። ባይዘው ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን። ያለ እግዚአብሔር ምንስ ብትከብር ምን ያደርግልሃል?